ሰላም ጤና ይስጥልኝ እንደምን ሰነበታችሁ። ክብር ለሚገባችሁ ዓለም ሙሉ የምትገኙ የቻናላችን ቤተሰቦች ሩታው ሰላምታችን በእያላችሁበት በምድር ዳርቻ ይድረስልን እያልን ዛሬ ከሀገርና እስከ ዓለም ጫፍ ድረስ የሚገኙ አዳዲስ መረጃዎችን ወደ እናንተ እናቀርባለን። የብራን አድማጮቻችን ቀድሞ ዩቱብ ቻናላችን ስለተዘጋብን በአዲስ ቻናል ወደ እናንተ ተከስተናል። አንተም ሰብስክራይብ፣ ሼር እያደረጋችሁ አዳዲስ መረጃዎች እንደተለቀቀ ወዲያውኑ ወደ እናንተ እንዲደርስ ደውል ምልክቱን በመጫን በርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። በትግራይ መከላከያ ኃይል ቲዲኤፍ እና በትግራይ ሰላም ኃይል ቲፒኤፍ መካከል አፋርና ትግራይ ክልል አዋሳኝ አካባቢዎች የተቀሰቀሰው መጠነኛ ግጭት መቀጠላቸው በአሁኑ ወቅት ከትግራይ የተወጣጡ የሃይማኖት አባቶች በአፋር ክልል ሀራ መሬት በመጓዝ ታጣቂዎቹ ወደ ትግራይ እንዲመለሱና ሰላም እንዲወርዱ መማጸናቸው ታውቋል። አብራችሁን ስትቆዩ የምትሰሙት ይሆናል። የተባበሩት መንግስታት ድርጅት ኢትዮጵያ በጠላት ላይ የተፈጸሙ ባሉ የመብት ጥሰቶች ዙሪያ ስጋቱን ገለጸ። አዲስ አበባ 30 2018 ዓ.ም የተባበሩት መንግስታት ድርጅት የህፃናት መብቶች ኮሚቴ ኢትዮጵያ ጠላት ላይ የተፈጸሙ ያሉ እንደ ግድያና የአካል ማጉደል፣ ጾታ ጥቃቶች፣ ጠለፋና የሰብአዊ እርዳታ ማገድን የመሳሰሉ ከባድ የመብት ጥሰቶችን በከፍተኛ ሁኔታ መጨመራቸው በመግለጽ ስጋቱን ገልጿል። ኮሚቴው ይህንን ያስታወቀው የበርካታ አባል ሀገራትን ወቅታዊ ሁኔታ በቅርቡ በገመገመበት ጉባኤ ላይ ነው። አብራችሁ ስትቆዩ ይህንና ሌሎችን ታደምጣላችሁ። አብራችሁን ቆዩ። በሰሜን ሸዋ ዞን የስልክና የኢንተርኔት አገልግሎት መቋረጡንና ቤተሰቦቻቸውን ማግኘት አለመቻላቸውን ነዋሪዎች ተናገሩ። አዲስ አበባ ጥር 30 2018 ዓ.ም ኦሮሚያ ክልል ሰሜን ሸዋ ዞን በርካታ ወረዳዎች መደበኛ ጥሪና ኢንተርኔት አገልግሎት በመቋረጡ ቤተሰቦቻቸውን ማግኘት አለመቻላቸውንና ከፍተኛ ስጋት ውስጥ መግባታቸውን ነዋሪዎች ተናገሩ። በዝርዝር ታደምጡታላችሁ። የተባበሩት አረብ ኤሚሬት ከኢትዮጵያ ጋር ግንኙነቷን ማጠናከሯን ተከትሎ ግብፅና ሳዑዲ አረቢያ ትኩረታቸውን በኤርትራ ላይ ማድረጋቸው ተዘገበ። ቀይ ባህር ላይ ስትራቴጂካዊ መገኛ ያላት ኤርትራ ሳዑዲ አረቢያና በተባበሩት አረብ ኤሚሬት መካከል ላለው የቀይ ባህር ፉክክር እንደ ወሳኝ ሜዳ በመታየቷ የአረብ አባላት ትኩረት እየሳበች መሆኑን ሚድል ኢስት ይዘግባል። ትሰሙታላችሁ። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። በትግራይ መከላከያ ኃይል ቲዲኤፍ እና ትግራይ ሰላም ኃይል ቲፒኤፍ መካከል በአፋርና ትግራይ ክልል አዋሳኝ አካባቢዎች የተቀሰቀሰው መጠነኛ ግጭት በቀጠለበት በአሁኑ ወቅት ትግራይ የተወጣጡ የሃይማኖት አባቶች ወደ አፋር ክልል ሀራ መሬት በመጓዝ ታጣቂዎቹ ወደ ትግራይ እንዲመለሱና ሰላም እንዲወርዱ በማጸናቸው ታውቋል። ይሁን እንጂ የሽምግልናውን ሂደት ውጤት በውል ባልታወቀበት ወቅት ትግራይ ሰላምና ጸጥታ ቢሮ ትናንት አመሻሹን ባወጣው መግለጫ ቲፒኤፍን ክፉኛ ተችቷል። ቢሮው መግለጫው መንግስትና ጸጥታ አካላት ጉዳዩን በሃይማኖት አባቶችና ሀገር ሽማግሌዎች አማካይነት በውይይት ለመፍታት ከግማሽ መንገድ በላይ በመሄድ ተደጋጋሚ ጥረት ቢያደርጉም በሌላኛው ወገን ቲፒኤፍ እምቢተኝነት ሳይሳካ ቀርቷል ብሏል። እነዚህ ቡድኖች የትግራይን ደመኛ ጠላቶች ደጀን ማድረግና የውጭ ኃይሎችን ተልዕኮ በመቀበል በትግራይ ላይ አስፈላጊ የጦርነት ስጋት ደቅነዋል ብለዋል። ቢሮ አሁንም ለሰላም ሲባል ከግማሽ መንገድ በላይ ተጉዞ ድጋፍ ለመስጠት ዝግጁ መሆኑንም ጠቅሷል። በተጨማሪም በስልጣን ጥማት የተወረሩ ጥቂት የቀድሞ የፖለቲካና የጦር መሪዎች ሰራዊቱን ለግል ጥቅማቸውና ለትርጉም አልባ መስዋዕትነት እያደረጉት ነው ሲሉ ከሰው መግለጫውን የደካሞች ኃይሎች የስልጣን ጥማት ለመርካት የሚከፈለው መስዋዕትነት ይቁም ብለዋል። በሰሜን ሸዋ ዞን የስልክና የኢንተርኔት አገልግሎት መቋረጡንና ቤተሰቦቻቸውን ማግኘት አለመቻላቸውን ነዋሪዎች ተናገሩ። አዲስ አበባ ጥር 30 2018 ዓ.ም ኦሮሚያ ክልል ሰሜን ሸዋ ዞን በርካታ ወረዳዎች መደበኛ ስልክ ጥሪና ኢንተርኔት አገልግሎት በመቋረጡ ቤተሰቦቻቸውን ማግኘት አለመቻላቸውን ከፍተኛ ስጋት ውስጥ መግባታቸውን ነዋሪዎች ገለጹ። አዲስ ስታንዳርድ እንደ አስተያየታቸውን የሰጡ ነዋሪዎች ስልክና የኢንተርኔት ከተቋረጠ ሳምንት ማለፉን ገልጸው በዚህም ምክንያት ስለ ቤተሰቦቻቸው ደህንነትና ስላሉበት ሁኔታ መረጃ ማግኘት እጅግ አዳጋች እንደሆነባቸውም ተናግሯል። ስላሌ ዩኒቨርሲቲ ተማሪ ነውና ለደህንነቱ ስሙ እንዳይጠቀስ የፈለገ ወጣት ኔትወርክ አገልግሎት ከተቋረጠ ወዲህ በአቦቴ ወረዳ የሚገኙ ቤተሰቦቹን ማግኘት እንዳልቻለ ገልጿል። ሰማሁት ኔትወርክ አገልግሎት መቋረጡን ብቻ ነው ይላል። ቤተሰቦቹ
ሰላም ስለመሆናቸው እንኳን ምንም የማውቀው ነገር የለም ሲል ስጋቱንም ገልጿል። ተመሳሳይ አንድ የፍቼ ከተማ ነዋሪ የስልክና የኢንተርኔት አገልግሎት መዘጋቱን ኩዩ ወረዳ የሚኖሩ ዘመዶቹን ከማግኘቱ እንዳገደውም ገልጿል። ያለው ሁኔታ ችግር ውስጥ የሆኑ ለማወቅ አስቸጋሪ ሆኗል። ከዚህ ቀደም የሆነ ነገር ቢፈጠር ቢያንስ በስልክ መገናኘት እንችል ነበር። አሁን ግን ለብዙ ቀናት ድምፃቸውን አልሰማውም ሲሉ ለአዲስ ስታንዳርድ ተናግሯል። በርካታ ነዋሪዎች ስልክና ኢንተርኔት መቋረጡን ባለስልጣናት በአካባቢው እያካሄዱ ባለው የጸጥታ ዘመቻ ጋር የተያዘ ሊሆን ይችላል የሚል ግምት እንዳላቸውም ተናግሯል። ወሮቹ ኩዩ ወረዳ እንደሚገኙ የገለጸው ሌላ ነዋሪ ኢትዮጵያ መከላከያ ሰራዊት፣ የኦሮሚያ ክልልና አካባቢ ሚሊሻዎች ጨምሮ የተለያዩ የጸጥታ አካላት ሲንቀሳቀሱ መታየታቸውንም ተናግሯል። ነዋሪዎቹ አክለውም እንደ ኩዩ፣ ደራ እና ያያ ጉለሌ ባሉ ወረዳዎች መገናኛ አገልግሎት እየሰራ ባለመሆኑ አካባቢ ያለው ተለዋዋጭ የጸጥታ ሁኔታ ለመረዳት አስቸጋሪ እንደሆነባቸውም ገልጿል። አንዳንዶቹ አልፎ አልፎ የተኩስ ድምፅ እንደሚሰማና የጸጥታ ኃይሎች እንቅስቃሴዎች መኖሩን ገልጸው ይህም በህብረተሰቡ ዘንድ ጭንቀት መፍጠሩንም ጠቅሰዋል። ስታንዳርድ የመገናኛ ዘዴዎችን መቋረጡን በተመለከተ ሰሜን ሸዋ ዞን አስተዳደር ጥያቄ ቢያቀርብም ይህን ዘገባ ስተናከረበት ጊዜ ድረስ ምንም አይነት ምላሽ አልሰጠም። ሰሜን ሸዋ ዞን የግብይት አገልግሎት ሲቋረጥ ይህ መጀመሪያ አይደለም። በ2024 የኦሮሚያ ክልል በሚገኙ በርካታ ዞኖች የዳታና የኢንተርኔት አገልግሎት ተቋርጦ እንደነበር ነዋሪዎች መግለጻቸው ይታወሳል። አንዳንዶቹ ካለው የጸጥታ ስጋት ጋር ተያይዞ አገልግሎት እስከ 2 ወር ገደማ ቋርጦ መቆየቱን ተናግሯል። የደህንነቱ ስል ስሙ እንዳይጠቀስ የፈለገ የደራ ወረዳ ነዋሪ ረጅም ጊዜ የወሰደው የስልክና ኢንተርኔት መቋረጥ ቀድሞውኑ በጸጥታ እጦት የተጎዱ ማህበረሰቦችን ከውጭ ዓለም ይበልጥ እንዲገለሉ ማድረጉንም አስረድቷል። ሰብአዊ መብት ተሟጋች ድርጅቶችና የዲጂታል ግንኙነት ባለሙያዎች ስልክና የኢንተርኔት አገልግሎት መዘጋት የሲቪል ዜጎችን የመረጃ የማግኘትና መገናኛ መብት እንደሚገደግፍ ከዚህ ቀደም አስጠንቅቋል። ሁማን ራይትስ ዎች በኢትዮጵያ በትጥቅ ግጭቶች፣ ፖለቲካ አለመረጋጋት ወይም በጸጥታ ዘመቻዎች ወቅት የቴሌኮሙኒኬሽን አገልግሎት በተደጋጋሚ ገደብ እንደሚጣልባቸው መግለጹም ይታወሳል። የተባበሩት መንግስታት ድርጅት በህፃናት መብቶች ኮሚቴ ኢትዮጵያ በህፃናት ላይ እየተፈጸሙ ባሉ የመብት ጥሰቶች ዙሪያ ስጋቱን ገለጸ። የተባበሩት መንግስታት ድርጅት የህፃናት መብቶች ኮሚቴ ኢትዮጵያ በህፃናት ላይ እየተፈጸሙ ያሉ እንደ ግድያና የአካል ማጓደል፣ ጾታ ጥቃት፣ ጠለፋና የሰብአዊ እርዳታ ማገድን የመሳሰሉ ከባባድ የመብት ጥሰቶች በከፍተኛ ሁኔታ መጨመራቸውን በመግለጽ ስጋቱን ገልጿል። ኮሚቴው ይህንን ያስታወቀው የበርካታ አባል ሀገራትን ወቅታዊ ሁኔታ በቅርቡ በገመገመበት ጉባኤ ላይ ነው። ኮሚቴው ከትጥቅ ግጭቶች ሳቢያ ጉዳት እየደረሰባቸው ያሉ ህፃናትን በተመለከተ ኢትዮጵያ መንግስት የሚያመለክታቸው ዓለም አቀፍ ህጎች እንዲያከብር፣ ከባድ የመብት ጥሰቶችና እንዲያስቆምና እንዲከላከል እንዲሁም ሰብአዊ እርዳታዎችን በወቅቱና ያለምንም እንቅፋት እንዲደርሱ እንዲፈቅድም አሳስቧል። ተጨማሪም ኮሚቴው መንግስቱ በየካምፖች የሚገኙ ህፃናትን ለይቶ ለማውጣትና ህፃናት ጥበቃ ተዋናዮች አሳልፎ ለመስጠት እንዲቻል አስቸኳይ ምቹ ሁኔታዎችን እንዲፈጠርም ጠይቋል። እንዲሁም ህፃናት ላይ ጥቃት የፈጸሙ አካላት ተጠያቂ እንዲሆኑ፣ የግጭት ሰለባ የሆኑ ህፃናትም የስነ ተዋልዶ ጤና አገልግሎት ጨምሮ የህክምና እንክብካቤ፣ የስነ ልቦና ድጋፍና ህግ እርዳታ እንዲቀርብላቸውም ጥሪ አቅርቧል። ኮሚቴው በመቀጠልም ህፃናት ላይ የሚፈጸሙ ጥቃቶች ስርጭት ዙሪያ ያለውን ከፍተኛ ስጋት ገልጿል። ይህም የቤት ውስጥ ጥቃት፣ በደልና ቸልተኝነት፣ ጾታ ላይ የተመሰረቱ ጥቃቶች፣ ትንኮሳ እንዲሁም በኢንተርኔት የሚፈጸሙ ጾታዊ ብዝበዛዎችንም ጥቃቶቹም ያካትታል። መሆኑም ኢትዮጵያ ሁሉን አቀፍ ብሔራዊ የህፃናት ጥበቃ ህግ እንድታጸድቅና ህፃናት ላይ የሚፈጸሙ ጥቃቶች የሚመዘገቡበት ብሔራዊ የመረጃ ቋት እንድታቋቋም አሳስቧል። ህፃናት ላይ ተፈጽመዋል የተባሉ ማናቸውም ጥቃቶች በተለይም በጾታ ላይ የተመሰረቱ የወንጀል ድርጊቶችና በማረሚያ ቤቶች ውስጥ የሚፈጸሙ ኢሰብአዊ አያያዞች በገለልተኛ አካል በጥልቀት እንዲመረመሩም ጠይቋል። እንዲሁም ጥፋተኞች ለህግ ማቅረብ አስፈላጊ መሆኑም አጽንኦት ሰጥቶም አሳስቧል። ስብሰባው አስቀድሞ ሁማን ራይትስ ዎች በኦሮሚያ ክልል የሚገኙ የለገደንቢ የወርቅ ማዕድን ማውጫ ለረጅም ጊዜ ሲያከታትል የቆየውን ክለትና በአካባቢው የሚኖሩ ህፃናት ላይ እየደረሰ ያለውን ከፍተኛ የጤና ጉዳት መጥቀስ ስራውን እንዲቋም ኮሚቴው በኢትዮጵያ ላይ ጫና እንዲያደርግም ጠይቆ ነበር። ሁማን ራይትስ ዎች አገሪቱ ትልቅ የወርቅ ማዕድን ማውጫ ዙሪያ የሚኖሩ ማህበረሰቦች ለዓመታት ከባድ የጤና ችግሮች ሲያጋጥማቸው ቆይተዋል ያለ ሲሆን እነዚህ መካከል ህፃናት ዘላቂ የጤና ችግር ይዘው ወላጆችና ውርጃና የሞተ ጽንስ መገላገል ይገኙበታል። በርካታ ጥናቶች እንደሚያሳዩት ማዕድን ማውጫ ጋር በተያያዘ እንደ ካድሚየም፣ ሜርኩሪ፣ እርሳስና አርሴኒክ ያሉ መርዛማ ንጥረ ነገሮች ከፍተኛ መጠን በአካባቢው ተገኝቷል ሲልም ጠቅሰዋል።
የተባበሩት አረብ ኤምሬት ከኢትዮጵያ ጋር ግንኙነቷን ማጠናከሯን ተከትሎ እና ሳውዲ አረቢያ ትኩረታቸውን በኤርትራ ላይ ማድረጋቸው ተዘገበ። ቀይ ባህር ላይ ስትራቴጂካዊ መገኛ ያላት ኤርትራ በሳውዲ አረቢያና በተባበሩት አረብ ኤምሬት መካከል ላለው የቀይ ባህር ፉክክር ለወሳኝ ሜዳ በመታየቷ የአረብ ሀገራት ትኩረት እየሳበች መሆኑን ሚድል ኢስት አይ ዘግቧል። ቅርቡ ስለተካሄደው ዲፕሎማሲያዊ እንቅስቃሴዎች መረጃ ያላቸው የአረብ ባለስልጣናት ለሚድል ኢስት አይ እንደገለጹት ግብጽ በኤርትራና በሳውዲ አረቢያ መካከል ጥልቅ የጸጥታ ትስስር እንዲፈጠር በማስማማት ላይ ትገኛለች ብሏል። ግብጽ ይህንን የምታደርገው የተባበሩት አረብ ኤምሬት ከኢትዮጵያ ጋር ያላትን ወታደራዊ ግንኙነት ያጠናከረች መምጣቷን ተከትሎ ኤምሬት ተጽዕኖ ለማመከት በማሰብ እንደሆነም ተገልጿል። ባለስልጣናቱ አክሎም እዚህ ዲፕሎማሲያዊ እንቅስቃሴ ተደሳሽነት የፈጠረው ባለፈው ጥር ወደ በሱዳን ጦርና ፓኪስታን መካከል ከተደረገው የመከላከያ ስምምነት መሆኑን ገልጸዋል። ስምምነቱ በሳውዲ አረቢያ የገንዘብ ድጋፍ የሚከናወን መሆኑን በሰፊው የሚታመን ሲሆን የስምምነቱ አካል የሆነው የጦር መሳሪያ አቅርቦት እስካሁን ያልተከናወነም ተብሏል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን እንመኝላችኋለን።